ጾታን በአስተማማኝ ሁኔታ ሳይንሳዊ በሆነ መልኩ መወሰንና መምረጥ ይቻላል። ሰዎች ለዘመናት የልጆች ጾታ በእድል ነው ወይስ ደግሞ በሌላ መንገድ ነው የሚለውን ለማወቅ ብዙ ፎርሙላዎችን ሞክረዋል። በዚህ ጉዳይ ላይ ውስብስብ ያሉ መላምቶች ቢኖሩም በዚህ ቪዲዮ ግልጽና አጭር መንገዶችን እነግራቸዋለሁ። በተለይ በቪዲዮ መጨረሻ ላይ የልጆችን ጾታ ለመወሰን የሚያግዙ ሳይንሳዊ የሆኑ መንገዶችን አብራርተን የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ቻናል ነው። ታዲያ እንደተለመደው ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። ከልጆች ጾታ ጀርባ ያሉ ሳይንሳዊ እውነታዎች ምንድን ናቸው? በቀጥታ ስለ ልጆች ጾታ ከማየታችን በፊት የሰው ልጅ አወቃቀርን ከስረ መሰረቱ ብናይ ነገሮችን ከማቅለሉን ባሻገር የመረዳት አቅማችንን ይጨምርልናል። የሰው ልጅ በ23 ጥንድ ክሮሞዞሞች የተዋቀረ ሲሆን ይህም 23 ከእናት 23 ደግሞ ከአባት በመውሰድ አጠቃላይ በ46 ክሮሞዞሞች ወይም ደግሞ በ23 ጥንድ ክሮሞዞሞች ሰው ሆኖ ይዋቀራል ማለት። ከነዚህ ክሮሞዞሞች በተለይ 23ኛው ክሮሞዞምስ የጾታ ክሮሞዞምስ በመባል ይታወቃል። ያም ማለት ይህ 23ኛው ዘረመል ሴት ወይም ደግሞ ወንድ የሚለውን ይወስናል ማለት። የሴቶችን ክሮሞዞምስ ወይም ደግሞ ዘረመል በምናይበት ጊዜ ሁለት ኤክስ ክሮሞዞምስ ወይም ደግሞ ዘረመል ሲኖሯል፣ የወንዶችን ስናይ ደግሞ ኤክስ እና ዋይ የተባሉ ዘረመሎች ወይም ደግሞ ክሮሞዞሞች ይኖሩታል። እንቁላሏ ኤክስ ዘረመልን በያዘ ስፐርም የምትሰበርና የሚዋሃዱ ከሆነ ኤክስ ኤክስ ስለሚፈጠር ሴት የመሆን እድል ሲኖራል፣ በሌላ መልኩ ደግሞ ዋይ ዘረመልን በያዘ ስፐርም የሚዋሃዱ ከሆነ ኤክስ ዋይ የሚል ውህድ ስለሚሰጠን ይህም ወንድ ይሆናል ማለት ነው። ሲጠቃለል ሴት ኤክስ ኤክስ የተባለ ክሮሞዞም ሲኖራት፣ ወንድ ደግሞ ኤክስ ዋይ የተባለ ክሮሞዞም ሲኖራል። ከዚህ የምንረዳው ጾታን የሚወስነው የወንድ ዘር ነው። ያም ማለት ኤክስ እና ዋይ የተባሉ ክሮሞዞሞች ሴት ወይም ደግሞ ወንድ የሚለውን ይወስናሉ ማለት ነው። እንዴት ነው የወንድ ዘር ጾታን ሊወስን የሚችለው? ያም ማለት ሴትና ወንድ የመሆን እድሉ በምን አይነት አጋጣሚዎች የተሞላ ነው የሚሉትን እኔ ልክ ሳንቲምን የሆነ ሜዳ ላይ ብናሽከረክራት ከሁለቱ ጎኑ በአንዱ ጋር የማረፍ እድል ይኖራታል። ያም ማለት በአንደኛው በኩል የማረፍ እድሏ 50% ሲኖራት ወንዶች ጋር ያለው ዘር ያም ማለት ኤክስ እና ዋይ የተባለው ክሮሞዞምስ ሁለት ቻንስ ስላለው ያም ማለት ወይ ኤክስ ወይ ዋይ። ኤክስ ከእንቁላል ጋር ከተዋሃደ ሴት ይሆናል፣ ዋይ ደግሞ ከእንቁላል ጋር ከተዋሃደ ወንድ ይሆናል። 50% ሴት የመሆን እድል አለ፣ 50% ደግሞ ወንድ የመሆን እድል አለ። ይህንን መንገድ ማሳደግና ማስተካከል ይቻላል የሚሉትን የተወሰኑ ነጥቦችን ከዚህ በኋላ የምናይ ይሆናል። ይህንን እድል በተወሰነ መልኩ ተፈጥሯዊ በሆኑ መንገዶች ማስተካከል እንችላለን። ግን እንዴት? አብራችሁ ይቆዩ። የመጀመሪያው ጾታን ለመወሰን ከሚያግዙ ዘዴዎች አንዱ ግንኙነት የሚደረግበትን ጊዜ መወሰን ነው። የግንኙነት ጊዜ እጅግ በጣም ወሳኝ ነው። በነገራችን ላይ በዚህ ጉዳይ ላይ የተወሰኑ ነጥቦችን እናያለን። በወንዱ ስፐርም ውስጥ ያሉት ኤክስ እና ዋይ የተባሉ ዘረመሎች የራሳቸው የሆነ መገለጫዎች አሏቸው። ለምሳሌ ጽንሱ ወንድ እንዲሆን የሚያደርገው ዋይ የተባለውን ክሮሞዞም ባህሪውን ስናይ በጣም ፈጣን፣ በመጠኑ አነስ ያለ፣ ፍራጃይል የሆነና ቶሎ የመሞት እድሉ ከፍ ያለ እንዲሁም ለአጭር ጊዜ የሚቆይ ባህሪ አለው። በአንጻሩ ደግሞ ጽንስ ሴት እንዲሆን የምታደርገዋ ኤክስ ክሮሞዞም ወይም ደግሞ ዘረመል ባህሪዋ የሚከተሉትን ይይዛል። በመጠኗ ተለቅ ያለች፣ ቀስ ብላ የምትጓዝ እንዲሁም ረዘም ላለ ጊዜ የመቆየት እድል አላት። እነኚህ ከላይ የዘረዘርናቸው ኤክስ እና ዋይ ለተባሉ ክሮሞዞሞች የራሳቸው የሆነ ለእያንዳንዳቸው የሚያግዙ መገለጮች ናቸው። እነኚህ መገለጮች ያነሳናቸው በነገራችን ላይ ምክንያት ስላለን ነው። ምክንያቱም የግንኙነት ጊዜ ጾታን እንዴት ነው የሚወስነው የሚለውን ለማየት የእነዚህን ዘረመሎች ባህሪ መረዳት እጅግ በጣም ወሳኝ ስለሆነ ነው። እንቁላል ሊለቀቅ አካባቢ ወይም ደግሞ ክሎዝ ቱ ኦቪሌሽን የሚደረግ ግንኙነት ለየትኛው ዘረመል ነው ፌቨራብል የሆነ ወይም ደግሞ ምቹ ሁኔታዎችን የሚፈጥር? ከዋይ እና ከኤክስ ክሮሞዞሞች ባህሪያቸውን እንዳየ ነው። ዋይ ክሮሞዞምስ በጣም ፈጣን፣ ለአጭር ጊዜ የሚቆይ፣ ፍራጃይል የሆነ፣ በመጠኑ አነስ ያለ ባህሪ ስላለው በዚህ አካባቢ የሚደረግ ግንኙነት ወንድ የመሆን እድልን በአንጻሩ የመጨመር እድል ይኖራል። ወንድ የሚፈልጉ ጥንዶች ኦቪሌሽን አካባቢ እንቁላል ልትለቀቅ አካባቢ ግንኙነት ቢያደርጉ ዋይ የተባለው ስፐርም ከእንቁላል ጋር የመዋሃድ እድሉ ከፍ ያለ ስለሚሆን ወንድ ሊሆን ይችላል። በሌላ መልኩ ደግሞ እንቁላል ከመለቀቋ 2 እና 3 ቀን ቀድሞ የሚደረግ ግንኙነት ኤክስ ለተባለው ዘረመል ምቹ ሁኔታዎችን ስለሚፈጥር ሴት የመሆን እድልን ይጨምራል። ይህም የሆነበት ምክንያት ኤክስ የተባለችው ዘረመል ብዙ ጊዜ ስለምትቆይና ቀስ ብላ ስለምትሄድ በመጠኗም ተለቅ ያለች ስለሆነች እነዚህ ነገሮች ለኤክስ ክሮሞዞምስ ምቹ ሁኔታዎችን ስለሚፈጥሩ ሴት የመሆን እድልን ይጨምራል። ሁለተኛው ጾታን ለመወሰን ከሚያግዙ ዘዴዎች አንዱ አመጋገብ ነው። የተወሰኑ ምግቦች የሴት ልጅ ብልት አሲዳማነት ላይ አስተዋጽኦ ሊያደርጉ ይችላሉ። ዋይ የተባለው ክሮሞዞምስ አሲዳማ ነገሮችን መቋቋም የማይችል ሲሆን፣ በተቃራኒው ደግሞ ኤክስ ክሮሞዞምስ አሲዳማ የሆኑ ነገሮችን የመቋቋም እድል አለ።
ይቻላል። ስለዚህ የብልት አሲዳማነትን ሊቀንሱ የሚችሉ ምግቦችን የምታዘወትር ሴት ላይ ወንድ የመውለድ እድሏን ሲጨምርላት፣ በተቃራኒው ደግሞ የብልት አሲዳማነትን የሚጨምሩ ምግቦችን የምታዘወትር ከሆነ ሴት የማርገዝ እድሏን በተወሰነ ደረጃ ሊጨምሩ ይችላል። ለምሳሌ በሶዲየም እና ካልሲየም የበለጸጉ ምግቦች፣ ሙዝ፣ ጨውና ስጋ የመሳሰሉት ምግቦች የምታዘወትር ሴት ላይ የብልት አሲዳማነቱ ስለሚቀንስ ለዋይ ክሮሞዞም ምቹ ሁኔታዎችን ስለሚፈጥሩ ወንድ የማርገዝ እድሏ በተወሰነ መልኩ ሊጨምር ይችላል። በሌላ መልኩ ደግሞ ቅድም እንዳልነው የብልት አሲዳማነትን የሚጨምሩ ምግቦችን የምታዘወትር ሴት በምትኖርበት ጊዜ የብልት ፈሳሹ አሲዳማ ስለሚሆን ዋይ ክሮሞዞምስ እንደፈለገ እንዳይጓዝና ቶሎ እንዲሞት ስለሚያደርገው ኤክስ ለተባለችው ዘረመል ምቹ ሁኔታዎችን ስለሚፈጥር በዚህ አግባብ ሴት የመሆን እድልን በተወሰነ መልኩ ሊጨምር ይችላል። በካልሲየምና ማግኒዚየም የበለጸጉ ምግቦችን ማዘውተር፣ ወተትና የወተት ተዋጽኦችን ማዘውተርና እንዲሁም አረንጓዴ አትክልቶችን ማዘውተር በተወሰነ ደረጃ የብልት አሲዳማነትን ስለሚጨምሩ ሴት ልጅ ለመጸነስ እድል ሊፈጥር ይችላል። ሌላው ጾታን ተፈጥሯዊ በሆነ መልኩ ለመወሰን ከሚረዱ ዘዴዎች አንዱ የግንኙነት አይነቶች ነው። ዲፕ ፔኔትሬሽን ዊዝ ሚሽናሪ ፖዚሽን፣ ያ ማለት ሴቷ ከታች ወንዱ ከላይ ሆኖ የሚደረግ ግንኙነት ለዋይ ክሮሞዞምስ ምቹ ሁኔታዎችን ስለሚፈጥር ወንድ የመጸነስ እድልን በተወሰነ መልኩ ሊጨምር ይችላል። ሻሎ ፔኔትሬሽን ሚሽናሪ ኦር ደግሞ ሳይድ ዌይስ ሆኖ ሴቷ ከታች ወይም ደግሞ ከጎኑና የሚደረግ ግንኙነት ለኤክስ ክሮሞዞምስ ምቹ ሁኔታዎችን ስለሚፈጥር ሴት የመጸነስ እድላቸው ሊጨምር ይችላል። ኤክስ ክሮሞዞምስ ብዙ መንገዶችን መሄድ የምትችል ብላ ጉዟን የምታደርግ ለረጅም ጊዜ የመቆየት እድል ስላላት ሻሎ ፔኔትሬሽን በሚኖርበት ጊዜ ዋዩ ቶሎ ስለሚሞት ኤክሷ ብዙ ጊዜ ስለምትቆይ እንቁላልን የመስበር እድል ይኖራታል የሚል እምነት ስላለ ነው። በግንኙነት ወቅት ሴቷ እርካታ ላይ ከመድረሷ በፊት የወንዱ የዘር ፍሬ የሚፈስ ከሆነ ሴት የመጸነስ እድሏ በተወሰነ መልኩ ሊጨምር ይችላል። ይህም የሆነበት ምክንያት ሴቷ እርካታ ላይ ስትደርስ የብልት አሲዳማነት ስለሚቀንስ፣ ይህ አሲዳማነት መቀነሱ ደግሞ ዋይ ለተባለው ክሮሞዞስ ምቹ ሁኔታዎችን ስለሚፈጥር ወንድ የመሆን እድል ይኖረዋል። በተቃራኒው ደግሞ እርካታ ላይ ሳትደርስ ወንድ የዘር ፍሬ የሚያርፍ ከሆነ አሲዳማነቱ ስለማይቀንስ ኤክስ ለተባለው ክሮሞዞምስ ምቹ ሁኔታዎችን ስለሚፈጥር ይህም ሴት ለመጸነስ ምቹ ሁኔታዎችን ይፈጥራል። በነገራችን ላይ እነኚህ ከላይ የዘረዘርናቸው መንገዶች በሳይንሳዊ መንገድ ተጠንቶ አጥጋቢ ውጤት አልተገኘም። ተፈጥሯዊ የሆኑ ነገሮች ጥንዶች ቢሞክሯቸው ጉዳት ስለሌላቸው የማድረግ እድል ሊኖራቸው ስለሚችል ሙያዊ ምክሮች እንጂ በሳይንሳዊ መንገድ እስካሁን ተጠንተው ውጤት ያልተገኘባቸውና ማረጋገጫ ያልተሰጠባቸው ናቸው። ለመሆኑ ጾታን በአስተማማኝ ሁኔታ መምረጥ ይቻላል? አዎ፣ ሳይንሳዊ በሆነ መልኩ ጾታን በአስተማማኝ ሁኔታ መምረጥና መወሰን ይቻላል። ቴክኖሎጂ ከጊዜ ወደ ጊዜ እያደገና እየተራቀቀ ያለበት ዘመን ላይ ነው ያለነው። በዚህ አግባብም ከማህፀንና ጽንስ አኳያም በጣም ብዙ ለውጦች የተገኙ ሲሆን ከማርገዝ ጋር ተያይዞ ለሚፈጠሩ ችግሮች እንደ መፍትሄ ብቅ ብሎ ያለው አይቪኤፍ ወይም ደግሞ ኢንቫይትሮ ፈርቲላይዜሽን የተባለው ቴክኖሎጂ አንዱ ነው። በተለይ አይቪኤፍ በሚሞከርበት ወቅት ፕሪ ኢምፕላንቴሽን ጄኔቲክ ዲያግኖሲስ በመስራት ጾታን በቀጥታ መወሰን ይቻላል። አይቪኤፍ እንቁላል ከሴቷ ስፐርም ደግሞ ከወንዱ በመውሰድ በላቦራቶሪ እንዲዋሃዱ ይደረግና 5 እስከ 7 ቀን ከቆየ በኋላ ወደ እናትየቱ ማህፀን ለእርግዝና ከተዘጋጀ በኋላ ወደዛ የሚሄድበት አግባብ አለው። ወደ እናት ማህፀን ከመሄዱ በፊት እዛው ላቦራቶሪ ላይ ያለ ኤክስ ወይም ደግሞ ኤክስ ዋይ የሚለውን የጄኔቲክ ምርመራ በማድረግ ወንድ ለሚፈልጉ ኤክስ እና ዋይ ያለውን ኢምብሪዮ ወደ እናትየቱ ማህፀን የሚወሰድበት አግባብ ሲሆን፣ ሴት ማርገዝ ለሚፈልጉ ጥንዶች ደግሞ ኤክስ የሆነውን ኢምብሪዮ መርጦ ወደ ማህፀን ማስተላለፍ ይቻላል ማለት ነው። ጾታን በአስተማማኝ 100% የሚወስነው አይቪኤፍ እና ፕሪ ኢምፕላንቴሽን ጄኔቲክ ዲያግኖሲስ የሚሰራ ከሆነ ያም ማለት ኤክስ እና ኤክስ ዋይ የተባሉትን ከተለዩ በኋላ ወደ ማህፀን የሚተላለፍበት አግባብ ካለ ነው ማለት ነው። ያ ማለት ግን አይቪኤፍ ለሚያሰሩ ሴቶች ሁሉ ፕሪ ኢምፕላንቴሽን ጄኔቲክ ዲያግኖሲስ ላይ ይሰራ ይችላል። ተፈጥሯዊ መንገዶችን ዘና እያላችሁ መሞከር ትችላላችሁ። ምንም ጉዳት የላቸውምና ጭንቀትንና አላስፈላጊ ጉጉትን ይቀንሱ። ተፈጥሮ የራሱ የሆነ መንገድ አለውና ወንድም ቢሆን ሴት ሁሉም ልጆች የፈጣሪ ስጦታዎች ናቸው። ሁሉም ልጆችም ብርቅዬና ድንቅዬዎች ናቸው። ልጅ ወንድም ይሁን ሴት ዋናው ነገር ጤናማና እንከን የለሽ ነው መወለዳቸው ነው። ስለዚህ ጤንነቱ ላይ ያተኩሩ። ይህ ቪዲዮ ጠቃሚ ነው ብለው ካሰቡ ለሌሎች ተደራሽ እንዲሆን ላይክ እና ሼር ማድረግዎን አይርሱ። እንደዚህ አይነት የጤና መረጃ እንዲደርሶ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ ያልተመለሰልዎት ጥያቄ ካለ አስተያየት መስጫው ላይ ያስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።